Hello, this is Microphone Media. Please like, subscribe, and share. Thank you. Hello. ሰላም ነው ሀጅ እንዴት ነህ? እንዴት ነው? ሰላም ነው? ደህና ነን እግዚአብሔር ይመስገን። ምን አዲስ ነገር አለ? እንዴት ነህ? ምናልባት እሱ ፎርቶ ይሆን በዚህ አሰብ የሚለውን ያለ ሊሆን ይችላል ብለህ ታስባለህ? ይሄ ኮማንድ ፖስቱ ምክንያቱም በቀላሉ መሰረት አይደለም። የአሰብ አጀንዳ ሞቷል። የሞተ አጀንዳ ነው። ሉዓላዊት ሀገር ነች። የአፋር ህብረተሰብ ባንዲራ ወይ ደግሞ መንግስት የመመስረት ዓላማ አይደለም ያለው። መኖር የተከለከለ ህዝብ፣ ሰላም ያጣ፣ የሚበላ ያጣ፣ ሞት ጄኖሳይድ ድምጽ በሌለው መሳሪያ የተፈረደበት ህዝብ ነው። አብይ አህመድ ወደደም አልወደደም ኮማንድ ፖስቱ የመጣው እነሱ ሊገሉ ነው እንጂ የኛ ኃይሎች በሚመጡበት ሰዓት ቶክስ በሚከፈትበት ሰዓት ኮማንድ ፖስት አድርገን ልንከላከል ነው ቢሉ ኦኬ። ግን አብይ አህመድ አሁን ያደረገው ጥሩ ስራ ነው። ጥሩነቱ ምንድነው ብትለኝ ርቀው ይሄ ሁሉ መሳሪያ ይሄ ሁሉ ሀብት ሌላ አካባቢ በሚደረገው ጦርነት እየተማረከ እንትን ከሚሉ እኛ ድርሳችንን ለመውሰድ በጣም እየጓጓን ነው የነበረው። ገብቷል። ከገባም አንተ ታውቀዋለህ አካባቢያችን የትግራይ ልጅ ከሆንክ ቤታችንም ተዋጊ ነው፣ ህዝባችንም ተዋጊ ነው። በቀዝቃዛ ሀገር ላይ እዛ ባዶ እግሩን የሚያስኬዱትን ሙርከኛ ሰራዊት የብርሃኑ ጁላ ሰራዊት እኛ ጋር ገብቶ ይገጥማል ማለት አበደን። ይሄ ደግሞ እንደ ጉራ ፈከራ ምናምን አይደለም። ባህሪያችንን ስለምናቅ እኛ እጅ ከምንሰጥ ራሱን ባለው ቢላዋ ገሎ ህይወቱን የሚያሳልፍ ህዝብ ነው ያለን በጀግንነት ደረጃ ማለት ነው። ከሚማረክ የተማረከም የለም። መከላከያም ውስጥ ነበር፣ ሌላም ውስጥ ነበር። ኮታምጡ እያሉ በኢህአዴግ ጊዜ ታጠቁ ብዙ ነበሩ። እስከ ኮርኔል አንድ አፋር የተማረከ ፋኖ የማረከው ወይ ትግራይ ውስጥ ተማረከ የሚባል አታገኝም። ይሞታሉ እንጂ እጅ አይሰጥም። ለምን? አላማው ትክክል ይሁን አይሁን የገባበትን እንደ ሽንፈት ነው የሚቆጥረው በእጅ መያዝን። ስለዚህ አብይ ከኛ ጋር እየተጫወተ ነው። እኛ የምንልከው ለትግራይ ወንድሞቻችን፣ ለአማራ ወንድሞቻችን፣ ለኦሮሞ፣ ለሶማሌ፣ ለትግራይ፣ ለኤርትራ ወንድሞቻችን ከፍተኛ ሀገዝ ያስፈልገናል። ትጥቅ ብቻ በአካባቢያችን ያላችሁት ከኛ ሻል የምትሉ በምትችሉት አቅም በስልጠናና በሎጂስቲክ አግዙን። ከዛ በኋላ ውጤቱን ታያላችሁ ነው የምንላቸው። እሱ ሐራ መሬት ብሎ ከትግራይ አታለው ያመጣቸውን ህፃናቶች እዚህ ደግሞ ስራ ያጡ ትምህርትም ያጡ እድሜያቸው 16 17 የሚሆኑ ህፃን ልጆችን ለማጋፈጥ ነው። እኛ ጋር ያሉት ዛሬ ግን በኡጉሞም የነበሩ በኤልኤፍም የነበሩ በሁሓት ጋራ አዴ የነበሩ ታጋዮች ናቸው በሙሉ ወርደው ያሉት የጦር መሪዎች ጀነራሎች ናቸው። ዛሬ በማዕረግ ጀነራልነት አልተሰጣቸው እንጂ ባደረጉት ግጥሚያ ሁሉ ያሸነፉ የጦር ችሎታ ያላቸው ናቸው። ዛሬ ሜዳ ላይ ወርደው ያሉት እንደምናሸንፍ ምንም ጥርጥር የለኝም። ለምንድን ነው የምናሸንፈው? በኃይል አይደለም በምን አለም ፍትሃዊ ስለሆነ ነው ጥያቄያችን። የሚገሉን ሀገራችን ላይ ነው። ጨው እንዳንሸጥ ወርቅ አብዓላ ላይ እንዳናወጣ ተከልክሎ ሰው አንድ ነገር በህግ ስትከለክል ሌላ ትከፍትለታለህ ለዛ ህዝብ መተዳደሪያ። የአወል አርባ ወንድም ነው ወደ ደሉል የጨው መሬት የወሰደው። በዚህም ያሉት እነሱ ናቸው። የአፍዴራን ጨው የወሰዱት እነሱና አንድ ከአማራ ክልል አምጥተው ወኪል አድርገው ማለት ነው። በዛ ወርቅ ሲያወጣ የነበረውን ህዝብ አታወጣም ብለው ልዩ ኃይል አሰማርተው እንዳይበላ እንዳይጠጣ አድርገው በቀል እርምጃ ነው እየወሰዱ ያሉት። አወል አርባ በጎሳ ሰው ይከፍላል፣ በዞን ሰው ይከፍላል። በጣም ክፉና በትግራይ ጦርነትም ጊዜ ለራሱ አፋርን ህዝብ አስገብቶ ለራሱ እንደገና ወደ ትግራይ እንኳን የሚሄደውን እርዳታ እየሄደ እያለፈ ለአፋር ህዝብ አንዲት ኩንታል እንዳትገባ ከልክሎ ህዝቡን ሲጨርስ የነበረ ነው። እና እነሱ የሰሜን አካባቢ ያሉትን አፋሮችና የነሱ ተጎራባች ወንድሞቻቸውን ትግራይን ደም ለማቃባትና የማይጠፋ ጦርነት ለመለኮስ ነበር ሐሳቡ። አልተሳካለትም። በጣም ቁጭት ገብቶታል። እነዛ እሱ ራሱ ድንጋይ ያለው ድንጋይ ብረት ያለው ብረት ጂሃድ ምናምን እያለ ሲለፈልፍ የነበረ ያንን ሁሉ ህፃን ያስጨረሰ የ13 ዓመት ልጅ ሳይቀር ያስጨረሰ በ15 ጥይት እየሰጠ አንድ ዱሽካ እንኳን አላስታጥቀውም አብይ። የኤርትራ መንግስት ነው ያስታጥቀው። ዛሬ የኤርትራ መንግስት ደመኛ ምናምን ብዙ ወሬ ያወራሉ። የኤርትራ መንግስት እንደ መንግስት የሆነው በደም ነው ያመጣው፣ ታግሎ ነው ያመጣው። እንደ ሀገርም እንደ ጉርብትናም እንደ ህዝብም እምቢ ያለበት ቀን የለውም። የነሱ ቁስቆሳ ኢህአዴግንና ሻዕቢያን ማጋጨ፣ ኢህአዴግንና ሻዕቢያ ሁለተኛ ጊዜ ያጋጨ፣ እኛን ደም በደም ያቃቡ
ካዳከሙን በኋላ እኛን ለመጨረስ ነበር እዝጌር ግን ልባቸውን አይቶ እነሱ በፈለጉት ደረጃ አልሆነም አሁንም ጽምዶ ላይ ያሉት ወንድሞቻችን ያለፈው አልፏል ከሁለቱም በኩል ጉዳት ደርሷል ሁሉም ስተት ነበረ ያ ጉዳይ ታርሞ ዛሬ ባንድነት ቁመን ይሄን ጠላት ባስቸኳይ 4 ኪሎም ካለ ከ4 ኪሎ ማውጣት ጅጅጋም ከሄደ ከጅጅጋ ማውጣት ካልቻል ልማትም ሊመጣ አይችልም ሰላምም ሊመጣ አይችልም በኋላ ዋጋ ያስከፍለናል ይሄ ባንዳ ተላላኪ ነው ኢትዮጵያን የምታከል አገር የኢትዮጵያን አንድ ቀበሌ የምታከል ዱባይ ስር ተሸጉጦ አካባቢውን ሰላም የሚነሳ ሶማሊያም ጋራ ጦርነት ነው በጦርነት እየተዘጋጀች ነው ሱዳንም ጋራ ጦርነት ነው በጦርነት እየተዘጋጀች ነው በቀደም ደግሞ በኬንያ ገብተው 7 ሰው ገለው በኬንያም በኩል እንደዛው ችግር አለ ከኤርትራም በኩል ችግር አለ ጅቡቲም ጋር አሁን ችግር ፈጥሯል የጅቡቲ መንግስት ግን አቋም ያለው ስላልሆነ አንድ ቆሻሻ ድራማ መጫወት የሚችል በጣም አደገኛ አካሄድ የሚሄድ መንግስት ነው የሱንም ደግሞ አቃልቦ ተሰጥቶት የጅቡቲ ወንድሞቻችን ጽምዶ ላይ ተጸምብረው ይሄን ፋይል አብይ አህመድ እጅ እንዳይገባ ሁላችን መረባረብ መቻል አለብን የተቸገረ እርጉዝ ያገባል ይላሉ የተቸገሩት ወደ አንዱ በኩል ሄደው ሌላ እንትን ከሚፈጥሩ ተባካክረን ባስቸኳይ እነዚህንም ስበን ከጎናችን አድርገን ከትግራይ ከጅቡቲ ከኤርትራ ከአፋር 4 መንግስት ሆነን እንደ ማሊ ኒጀር ቡርኪና ፋሶ ሰላም ያሰለበት ለልማት የሚታገል የሚሰራ አማራም ከፈለጉ መንግስት መሆን ይችላሉ ኢትዮጵያን አንድ አድርገን እንገዛለን ማለት ግን አብይ አህመድ ኢትዮጵያን አፍርሷታል አሁን ለመገንባት ብዙ ጊዜ የሚወስድ ይመስለኛል መተማመን ደረጃ ላይ ለመድረስ ኦሮሞና አማራን ያናቆተ ነው ሶማሌና ኦሮሞን ያናቆተ ነው ሶማሌና አፋርን ያናቆተ ነው አፋርና አማራን ያናቆተ ነው በድንበር ያሉት ህዝብም ማለት ነው አፋርና ኦሮሞን ያናቆተ ነው ትግራይና አፋርንም ለማናቆት ይሄው ሐራምሬት ብሎ አምጥቶ እነሱ ከተቆሱ ይተኩሳሉ ለማናቆት ተዘጋጅቷል ያው ያናቆተ ነው ስለዚህ ወደ ኤርትራ አይሄድም ምላስ ነው ያለውን ሰምተሃል ክቡር ፕሬዝዳንት ኢሳያስ አፈወርቂ ሱሱ በደንብ ጠቅሶታል ፈራህ አው በደንብ አድርጎ ገልጾታል ደንዳን ምናምን ብሎ በትግርኛ ብቻ በጣም ከፍተኛ እኔ ከዚህ በፊት ሰምቼም ማላቆን ቃላቶች ነው የተጠቀመው ወንድ ከሆንክና አታስቸግረን እሱ ለማዋጋት አይደለም እዛ ያሉትን ፋብሪካዎች የሚሰሩትን ካምፓኒዎች ለማባረር ምቀኛ ነው ምቀኛ ተረዳ ታዳ ዘላለምኛ ተራራ ላይ ሆነን አንተም በጦር መነጽር እየተመረከት እንኖራለን ከመሰለህ የዋህነ ልማት ልናደር ከሆነ ሰላም ማዕሰል አለበት ሰላም ልናዓስል ከሆነ የተከፈለው ዋጋ ተከፍሎ አካባቢ ላይ አደገኛ የሆነ ነገር እንገረስሳለን እንጂ ትግራይም እንዳትለማ ኤርትራም እንዳትለማ አፋርም እንዳይለማ ዘላለም አንተ ያስፈራራህን የምንኖርበት ዘመን አልቋል ልለው ወዳለሁ ልክ ነው ይሄ ሰውዬ ግን እዛ ያለ አሁን ምን መሰለ ብዙ ጊዜ ተነጋግረንበታል ብዙ ህዝብም እየደወለ የሚጠይቀኝ የነበረው እሱ ነው አፋር ከተነሳ አብይ አህመድ አንድ ቀን መዋል አይችልም ምክንያቱም የኢትዮጵያ ጎሮሮ አፋር ነች በአፋር ባቡሩም በአፋር ነው የሚያልፈው መንገዱም የሚያልፈው ያ ሁሉ መድኃኒቱም ስኳሩም ሁሉ ነገር የሚያልፈው አፋር ተዘጋ ማለት ኢትዮጵያ በአንድ ጊዜ ነው ኮላፕስ የምታደርገው በተለይ አሁን ባለው ኢኮኖሚ ምንም ከጥቅም ውጭ ነው የምትሆነው ስለዚህ ምናልባት ይሄ ኮማንድ ፖስት ያሰበበት ድንገት እንኳን የአፋር ታጋዮች አንድ ድልድይ ቢሰብሩ ወይ ሀዲድ ቢቆርጡ ወይ ያለዛ ዲፖ የነዳጅ ማጠራቀሚያ ቢያቃጥሉ ወይ ቢዘርፉ ከባድ አደጋ ይሆንብኛል የሚል ፍርሃት ከፍተኛ እንዳለ 4 ኪሎ እኔ አቃለሁ ውስጥ ካሉት የሚነግሩን ነው ስለዚህ በአፋር በኩል እንደዚህ አይነት ሐሳብ ሳለ ወይ የሰውዬ ሳምንት እኔ አንድ ነገር ቀጥል አንድ ነገር ምነግርህ እሱ ከውጭ ነው የሚጠብቀን ታጋዮቹ ውስጥ ነው ያሉት ከውጭ የሚጠብቀው ኃይል የለም ህዝቡ ተማሯል የሚበላ አጥቷል ልጆቹም አይማሩም እሱም ደሞዝ የለውም ትንሽ ደሞዝ የሚያገኘውም ለዱቄት መግዣ ተሆነውም 6000 ደርሷል እስከ 7000 ደርሷል ዱቄት እና ትንሽ አልኩ እዛ አካባቢ ያለውን አደናግረው የጥይት ራት እንዳያደርጓቸው የእሳት ራት እንዳያደርጓቸው የምንሰራው ስራ ነበረ እኔም የጠፋኋቸው ለዛ ነው ብዙ ቴሌፎኖች እንደውላለን ብዙ እንትንላለን እነሱ ዛሬ በኤርትራ ስም ያሉትን አፋሮች ስደተኞች የሻቢያ ሰላዮች ናቸው ያሉ ሰብስበው ያሰሩ ነው ጎዳና ላይ ካገኘውም ፖሊስ ይዝህና ገንዘብ ይቀበልሃል
ገንዘብ እዛ ያሉት ብሔር ብሔረሰቦች ከፍተኛ ችግር ላይ ነው ያሉት። ማንንም ከቤት መውጣት አይችልም። ከፍተኛ ስጋት ላይ ነው ያሉት። እኛ አሁንም የምንልከው የኛ የበላይ ኃላፊዎች እየተገናኙ ነው። እኔ ጋር ለመገናኘት የሚፈልግ ካለ ቴሌፎን ካንተ ወስዶ ቶሎ ተገናኝተን መተባበር የሚያስፈልገን አቅምም ኃይልም አስተላለፍም ካለ ተነጋግረን በግል ቶሎ ብለን አዋሽ፣ ገዋኔ፣ ሚሌ፣ ሰመራ በአንድ ቀን የመቆጣጠር አቅም አለን። ስለዚህ ድሮ ሌላ ወራሪ መጣብህ ሊገልህ ነው ሊበላህ ነው ያ ድራማ አልቋል። ማንንም ወራሪ እንደሌለና አስገዳይ ለራሳቸው የፖለቲካ ቁማር ለመጫወት ህዝቡን ለማጋጨት አገር ለማውደም ህዝብ ለማውደም እንዳደረጉት ተረርቶታል አፋር ህዝብ። አሁን ግን ፍሽካ እየጠበቀ ነው። ስለዚህ ይሄን ፍሽካ እንድንነፋ መታ አድርገን መመለስ ሳይሆን መስበርም ሳይሆን መቆጣጠር። እኛ አንድ ነገር ብዬ ነበር አንተ ቦታ አሁንም ደግማለሁ። የኢትዮጵያን ህዝብ ጉሮሮ ለመያዝ አይደለም። እኛ ለመንግስት የሚሄድ አንዲት ክብሪት እንጨት አታልፍም። ለኢትዮጵያ ህዝብ የሚሄድ ምግብም ይሁን ነዳጅም ይሁን ለህዝቡ ጥቅም የሚውል አናግትም። እኛ ኬላ ዘርግተን ድፋዕ ሰርተን የያዝነውን አካባቢ እሱን እንጠብቀዋለን እናድነዋለን እስከ 4 ኪሎ እንጂ ህዝቡን ስጋት አይግባህ ልለው ወዳለሁ። ከተዘጋ አፋር እንደዚህ ካደረገብን እንጎዳለን ሰማይ ጣራ ይደርሳል ብለህ አትዝካ። ደግፈን ጉዳዩ ባስቸኳይ እንዲያልቅ እሱ 4 ኪሎ ላይ ተቀምጦ እስካለ ድረስ ይሄ ብር በግፍ የሚያገኙ አረቦች በተለይ ዱባይ የአካባቢው ላይ ያለውን እስከ ዳር ሰላም ያለውን ወደቦች ለመቆጣጠር የራሷን የተሳሳተ ፖለቲካ ለማራመድ ከአቅሟ በላይ መንጠራራት የሌሎችን አጀንዳ ይዛ የአፍሪካን ቀንድና ቀይ ባህርን ለማመስ ከተነሳች ሰንበትበት ብላለች። አሁን ግን ሳዑዲያ የመንም ውስጥ ደህና አርጋ አሽታታለች። ግብጽና ሳዑዲያን በሱዳን ላይ ደህና አርገው 150 የሚሆን መኪና ነው የተቃጠለው አሽተዋታል። እየታሸች ነው። ቻድን ትናንትና የቻድ ብዙ ካምቦችን አቃጥለዋል። የሄሜዲቲ ወታደሮች ማለት ነው አርኤስኤፍ ነው የሚባሉት እነሱ እና ጉዳዩ ይሄ ልጅ ምንድነው እኔ የምለው ቀሺም አራዳ የቀሸመ አራዳ ነው። ያረጃ አራዳ እንኳን አራዳነቱ አይጠፋበትም። ቀሺም በስተት ነው ፖለቲካን ያየው ከሁሉ መንግስቶች ጋራ ጦርነት እንደገና ኢትዮጵያ የገዳይ ኢትዮጵያ በእንደዛ ተታወቅ ስደተኛ የምታጠልን በረሱል ጊዜ ጀምሮ የነሱ ሃይማኖት ያልሆኑ ኦርቶዶክስ ያለበት ሀገር እስላምን ተቀብላ የመጀመሪያ መጠለያ ስደተኛ የተቀበለች ሀገር ኢትዮጵያ ነች። ዛሬ የማፊያ መፈንጫ ዱባይ ደስ ያላትን ደም የጠማቸው ነው የሚመስለኝ እኔ። ሱዳንም ውስጥ ደም ነው፣ ሶማሊያም ውስጥ ደም ነው፣ ሌላም ቦታ ደም ነው በየቦታው። ስለዚህ ይታረማል፣ ይስተካከላል። ያደረኩት ጥፋት ነው እንታረቅ፣ ለልማት ወደ ልማት ጎዳና እናምራ፣ አንድነታችንን እናጠናክር። አንድነት ደግሞ በፍትህ ይሁን፣ ለሁሉም የራሱን ድርሻ ይዞ ቁጭ ብለን የዚህ ሀገር ጉዳይ 86 ብሔር የኢትዮጵያ ብሔር ያገባቸዋል ተሳስቻለሁ ብሎ አገሩን ለማሳደግና ህዝቡን ለማሳደግ የሚፈልግ ሳይሆን እኔ ምልህን ትሰማለህ ካልሰማህ እገልሃለሁ ፓርላማ ውስጥ ተረንተረት እያወራ የሚውል ቀሽም አራዳ ነው። ቀሽም አራዳ እና ቋት በምርቃና ተስተው እነ ብርሃኑ ጁላ ምን አንጫት እንደሚቆሙም አላውቅም። በቦሌም በባሌም 2 ሚሊዮን የሚሆን ህዝብ ታፍነን አንቀመጥም የሰው ሀገር እንወራለን ብሎ እኔ በዓለም ላይ አልሰማሁም። በተለያየ ምክንያት ጦርነት ይነሳል አጀንዳው ተደብቆ በግልጽ የሰውን እንቀማለን የሚሉ ከዛም ደግሞ ጀግንነት የሌላቸው ሙርኮኞች ተረዳ የተማረከውን እነሱ በእነሱ ድክመት በእነሱ አመራር ድክመት የተማረከውን ጦር እንደገና ቴሌቪዥን ላይ ወጥተው የኃይለ ሥላሴ ሩጫ ምናምን እያሉ የሚያላግጡ የሰው ህይወት ምንም ደንታ የማይሰጣቸው የደሃን ልጅ ከየጎዳናውና ከየቦታው የሚበላ ያጣውን ትምህርት የሚከፍል ያጣውን ሰላም ከአንዱ ቀበሌ አንዱ ቀበሌ መሄድ ያቃተውን ህዝብ እየጋፈፉ ለዚህ ጦርነት መማገጃ ህዝብ መቀነሻ ነው የሚመስለኝ። ተረዳኸኝ? ይሄ ጦርነቱ ምንም ምክንያት ያለው ጦርነት አለው። አማራ እዛው ተወልደዋል። ኢትዮጵያውያን የሆኑት አገራቸውን ይዘው ነው፣ ሃይማኖታቸውን ባህላቸውን ይዘው ነው። ምንድነው በ180% 90% የሚሆነው ህዝብ መጠየቅ ነበረበት። ምንድነው ችግር? ናቅረብ እስቲ አረጋ ከበደን አንተ 4 ኪሎ እየሞላ ልክ በጊዜ እንደሚጮህ ሰዓት እየላክ ምንም አላደረገም። ትናንትና ባህር ዳር በሞርታርና ከባድ መሳሪያ ሲደበደብ ነው ያደረው። የአማራ አንድነት ደግሞ ደስ ከሚለን እንኳን ደስ አላችሁ ደስ ብሎናል ልላቸው ወዳለሁ። ትናንትና ተመሰረተ። ይሄን ነበር ስንጠብቅ የነበረው። ስለዚህ ትግራይ አንድነቱ የጠነከረ ነው። አማራም አንድነቱ ጠንክሯል። እኛም አንድነታችን የጠነከረ ነው። ኦሮሞም ደግሞ አንድነቱ አሁን የጠነከረ ነው። ውስጥ የነበሩት ርዝራጆች በቀደም እጅ ሰጡ ብሎ እሱ አስገብቷቸው የነበሩ መሳሪያቸውን ይዘው ነው ሄደው እንደገና ኦላጋ ተቀላቅለው አፈር ዲሜ ያበሉት።
ስለዚህ ሶማሊያም አንድነታቸው የጠነከረ ነው አካባቢያቸውን አረበሹም ያው አድፍጠው ያዩት ነው ሙስጠፌ ግን ያው የሚጫወተውን ከፍተኛ በዚህ አካባቢ ካሉት ክልሎች ያው የወደበር ስስት አይኑን ወደዛ አድርጎ እሱም ደግሞ እሱ ምን እንደሚፈልግ አውቆ ትልቅ ቁማርና ፖለቲካ መጫወት ያዘው ሙስጠፌ ነው መጨረሻም እንደሚከዳው አያጠራጥርም ስለዚህ እኛ ባስቸኳይ ያለው የሶማሌም ኃይል የትግራይም የአማራም የኦሮሞም ጋምቤላም የቤኒሻንጉልም የሶማሌም የአፋርም አንድ ላይ ሆነን ከፍተኛ የሆነ ጥቃት መክፈት አለብን ሰላም እንዲመጣ ዋጋ የሚያስከፍለን ከዝጌር የተጻፈብን ነገር ከሆነ ምንም እናደርገው ነገር የለንም አማራጭ የለም ሰላም እንዲመጣ መከፈል ያለበት ዋጋ መከፈል አለበት ነው ምለው ወንድሜ አስቲ ከአፋር አሁን ለምሳሌ አንተ የአዲስ አበባ ህዝብ ብዙ ሪፖርት የምናደርገው ያለ ነው አዲስ አበባ ከፍተኛ የሆነ ችግር ላይ ነው ያለውና ለአዲስ አበባ ህዝብ የምታስተላልፈው እስከመቼ ድረስ ነው ፈሪ ሆኖ የሚኖረው ወደ 12 13 ሚሊዮን የሚያክል የአንድ ሀገር ከብዙ አነስተኛ ሀገር የአፍሪካ ሀገሮች የሚበዛ ህዝብ የሚኖርበት ነው አዲስ አበባና አካባቢው አሁን ሸገር ብለውት ያሉት አጠቃላይ ስታየው ማለት ነው ለሱ በየቀኑ እየደወሉ እንደዚህ ደረሰብን እንዲህ ተደረግን ይላሉ የምታስተላልፈው መልእክት ምን አለ ራሳቸውን ተነስተው ራሳቸውን ለማስከበር ማንንም ከመጠበቅ በሰላማዊ ወጥ ሆ ብሎ ከወጣ እንኳን 13 ሚሊዮን ይቀርና 1 ሚሊዮንም ሰው ከወጣ ምንም ነገር ሊያደርግ አይችልም ስለዚህ የምታስተላልፈው መልእክት አለ እንደ አንድ አፋር ተወላጅ አዎ እኔ መልክላቸው መልእክት እሱ ትልቁን ካርድ ስቦ ያ ካርድ እሱ በፈለገው መንገድ የሰራለት ይመስለው ኦሮሞና አፋር ትግራይና አማራ ኦሮሞና አማራ እያለ በብሔር ከፋፍሎ ያባላንና አንዱን እንዳያምን የጸበከ ከፍተኛ ባጀት ተመድቦ የጸጥታ አካሎችን አሰራይቶ እየሰራ ነው ያለው ግን ዛሬ ይሄ ችግር ያልቆረቆረው ቤት የለም ሁሉ በአንድ ላይ ማውጣት አለብህ ለመብትህ የሚከፈል ዋጋ ይከፈል ይሄ ቤት ውስጥ እያቃሰትክ ከምትሞት ጥቁር አንበሳ ላይ $100,000 የሚገዛ ማሽን ለአገር ሁሉ የሚያገለግል እንኳን መግዛት አቅቶት ኮሪደር የሚሰራ የጻል ጫወታ ፋብሪካ ነው የኢትዮጵያ ህዝብ የሚያስፈልገው ማሽን ነው የኢትዮጵያ ህዝብ የሚያስፈልገው መንገድ ነው የኢትዮጵያ ህዝብ የሚያስፈልገው ኮሪደር ልማት ለአንዲት ከተማ ያ ሁሉ ቢሊዮን ይሄ በህግና ስርዓት የማይገዛ በሆነ አጋጣሚ መቼም መርገም ነው ሰውን ያላመሰገነ እዝጌርን ያመሰገነ ኢህአዲግ አንዳንድ ስተት ሊኖር ይችላል ያፈጻጸመም የፖለቲካም ግን ኢትዮጵያ በመንግስቱ ጊዜ እንዴት ነበረች ባለስላሴ ጊዜ እንዴት ነበረች በኢህአዲግ ጊዜ እንዴት ነበረች ስለ ሐቅ እንናገር ፋብሪካ የተከላቸው በኢህአዲግ ጊዜ ነው ሁሉ ቦታ ላይ የኢኮኖሚ ቦታ ተብሎ ፋብሪካዎችን ምኖችን ከውጭ ኢንቨስተሮች መጥተው በሚሊዮኖች የሚቆጠሩት ኢንዱስትሪ መንደሮች በሙሉ በየቦታው ኢንዱስትሪ ዞን በየቦታው የተመሰረተው በኢህአዲግ ጊዜ ነው ስፓልትም የተሰራው በአመት 72,000 ኪሎ ሜትር ይሰራ ነበር ስፓልት የገጠር መንገዱን ተው በአመት ዛሬ 72,000 ኪሎ ሜትር አይደለም 1 ኪሎ ሜትር የሚሰራ ካለ ከአዲስ አበባ በቀር እነሱ ለመዝናናት አሁን ያለው ምን አለ መሰለ ግደል ዝረፍ ለኔ ተገዛ ጭንቅላቱን ከፍ እንዳያደርግ ጭንቅላቱን ምታ በየክልሉ ለቅሶ የሌለበት ክልል ሞት የሌለበት ክልል ሐዘን የሌለበት ክልል እስከመቼ ነው እናቶቻችን የሚያለቅሱት እስከመቼ ነው እህቶቻችን የሚያለቅሱት እስከመቼ ነው ወንድሞቻችን የሚያለቅሱት ለመሰረተ ልማት የሚያስፈልገውን አንድ ነገር ሳይደረግለት ለጦር የማያምንበት ጦርነት ማሰልጠኛ ያስገባ የጥይት እራት የሚያደርጋቸው አይቆጫቸው ሰው ነን እኮ በተውት ይሄ እሱ ያመጣልንን ርዝራጅ ሰው በመሆናችን ግን እንደ ሰው ማሰብ አለብን እዝጌር የፈጠረን እዚህ እንድንጋደል እንድንባላ አይደለም እሱን እንድንገዛ በሰላምና በህግ ከተቻለ መጽሐፍ ቅዱስ አውርደሉን ነበር አንዳንድ ደግሞ ዘመናዊ አስገብተው ለራሳቸው እንትን ያለው በህግና በስርዓት ነው ዓለም የሚገዛው ህግ አልባ ሀገር እንዴት ተብሎ ነው እንትምቱ የኢትዮጵያ ህዝብ አሁን የምትፈራው በጊዜ ማዳን የምትችለውን ነገር ለዓለም ማዳን ፍራቻ ገብቷል
ግን ቤት ውስጥ የምትተራረድበት ጊዜ ሩቅ አይደለም ያ ሳይመጣ አሁን ተነስ ነው ምለው ትገዳደላለህ በጣም መጥፎ ነገር ነው ያስገባው እኔ ራሳውን ስጋት አለኝ አዲስ አበባ እንዴት ብለን ነው የምንቆጣጠረው እንዴት ብለን ነው የምንገባው በመጀመሪያ መወያየት አለብን ድርሻችንም የሁሉም የሚሰራውን የሥራ ድርሻውን ማወቅ አለበት ትግሉ አንድነት ነው የምንቀጥለው ይሄ አንድነት 4000 ዓመት 5000 ዓመት እየተባለ የውሸት ትርክት ምንም ድራማ ነው እንጂ አልሰራም የበላይ የሚያይ አሁን አባዱላ ስናንተ ሲናገር ነበር አሰብ የወሎ ነች አለ እንደዚህ አይነት ትርክት ጭንቅላታቸው ውስጥ ያሉ ንፍጥ ያዘለ ጭንቅላት ያዙ ሰዎች ይያሉ ሰላም የለም ስለዚህ ሰላም የማይመጣ ከሆነ እኛ አፋሮች ትግሬዎች ሁሉም አምላክ በዛ ቦታ አዳምና ሔዋን ሲፈጠር ነው የፈጠራቸው አንድነቱ አልሰራም ተለያይተን እናንተ ካርታው እንዲያምር ህዝብ ቢያልቅም አያገባንም ካርታው ብቻ ትልቅ አገር ንባል እዛ ማሚያው ላይ የወጣው ትልቅ አገር መሪ እንዲባል ህዝብ አያልቅም ለምን ቀበሌ በሰላም የምናድር ከሆነ ቀበሌ ለምን አይሸነሸንም ምርጫ ሞት ነው ሌላ ይሄ ጥቅሙ ይሄ ነው አንድነት ጉልበት ነው የኢኮኖሚ እድገት ነው የምንድነው ያለው የሞት ዘላለም መንግስቱ መጣች ስንት ጨርሶ ነው ሄዱ ቀሽብር ብሎ ወጣቶች ከቤት የወጡ ሳይመለሱ የቀሩ ስለ ፖለቲካ ምንም ማያውቁ ማን ተጠየቃለ ከዛ ቀጠለ ይሄው ኦነግ አልገባም ከዛ ጊዜ ጀምሮ እንትን ያለ ነበር ግንቦት ሰባት ምንድን ከኢህአዴግ ጋር ሲዋጉ ነበር አሁን ደግሞ ይሄ መጣ ትልቁን እሳት 1 ሚሊዮን ሰው መሞት ማለት ቀላል አይደለም በአለም ላይ እኔ አልሰማሁም መቼም ሊኖር ይችላል እኔ ግን ስላልሰማሁ በጣም አሰቃቂና ግፍ ትግራይ ላይ የአንድ አገር መንግስት መሪ ነኝ የሚል ልጅና አባት በጫማ አፉን እየመታ በጥይት እየገደለ በሞባይል ቀርጾ የሚልክ መንግስት አብይን ነው ያየሁት አሁን አዲስ አበባ ሄደን እንታገላለን ለትግራይ ህዝብ የሚሉት ባንዳዎች ናቸው ትናንትና አባትህን እህትህን ደፍሮ እንዳትወልጂ ያለ ቢስማር ሲሰቀስቅባት የነበረው የአማራ ህዝብ ሁሉ አይደለም የአማራ ታጋይ ሁሉ አለም እንደዛ ያደርገው እሱ ውስጡ የሰገሰጋቸው የዚህ ሁለት ህዝብ ጥላቻ እንዲመጣ ትልቅ ስራ ሰርቷል ግን ህዝቡ አማን ስለሆነ ድርጊቱም ቶሎ ስለተረዳቸው ቦታ ሊይዝ አልቻለም ኦሮሞያ ላይ ምን ያደረገ ነው ባሌ ነው አሩሲ ላይ ክርስቲያኖች ምን ያደረጉ እስላምና ክርስቲያኖች ከድሮ አብረን ነበር ተከባብረን ሰርግም ላይ ሐዘንም ላይ ኢየሱስ ሴራ ነው መልክ ነው ይሄ በዚህ ካላዋጣው ወደ ሃይማኖት ያዞርናል ይሄን አትጠራጠር ተረዳኝ አትጠራጠር ገና ገዳዮች የሚፈነዱ ምን የሚሉ ያመጣል ከየቦታው በየሃይማኖቱ ያደራጃል ይገና ያባላናል እንዳውም የማይደርቅ ደም ማለት ነው ስለዚህ ንቁ ፖለቲከኞች ወጥተው ቲቪ ላይ ወይ እንትን ላይ ወጥተው እንደዚህ ነው እንደዛ ነው አይደለም አመልክቱ ሰላማዊ ሰልፍ ውጡ ህዝቡን አንድ አድርጉ ይሄ የለለ ያረጀ የፈጀውን ቁሻሻ ወደዛ ጣሪና ሞት ሁሉ ቤት ነው የገባው እኛም እየሞትን ነው ኦሮሞም እየሞተ ነው ትግሬም እየሞተ ነው ሶማሌም እየሞተ ነው አንድ ላይ ሆነን ጋምቤላም ውስጥ እየሞተ ነው በኒሻንጉልም ውስጥ እየሞቱ ነው አብይም ወይ 4 ኪሎ ውስጥ የነበሩት ንጉሱም ይሆኑ ፕሬዝዳንቶች ሸንሽነው የሰጡን መሬት የለም እንደ ባሪያ ከውጭ ገዝተው ያሰፈሩት ህዝብ አይደለም ይሄ የአገሩ ባልተቤት ነው ስለዚህ ድራማ ሰማን መሬት የመንግስት ነው ተባለ መሬት እንትን ነው ተባለ ህዝቡን ለመዘረፍ ያልተደረገ ድራማ የለም ዛሬ ግን መኖር አልቻልንም አገሪቱ ሀብታም ይያለች የምድር ገነት ካለች ኢትዮጵያ ነች የለላት ማዕድን የላት ለኛ አይደለም አፍሪካ የምትበቃ አገር አመራር አጣች ቆሻሻ እንደሱ ያለ ቆሻሾችን ሰብስቦ ዶክተር ነኝ ይላል መሐይሞችን ሰብስቦ በፎርጂድ የትምርት ወረቀት በየቦታው አፋርም ክልል ያሉት በሙሉ ከአወል 40 ጀምሮ አወል 40 አሁን ማስተር ነው ያለው እኔ እንደዛ አለው ሌላውም እንደዛ እየገዙ ነው እንጂ አልተማሩ እንዴት አገኛችሁ ስትላችሁ የርቀት ትምርት ተምረን ነው ይላል ስለዚህ እነዚህ አመራሮች ዱባይ ምን አላቸው እናውቃለን ሆቴሎች ገዝተዋል መኖሪያ ቤቶች ገዝተው ያከራዩ ነው ቱርክ ውስጥ ምን አላቸው በጣም ሰፊ ሆነ ቤቶች ገዝተው ያከራዩ እንደ ድርጅት አድርገዋል ታይላንድ ውስጥ ቤቶች ገዝተዋል እዚህ ቤልጂየም ውስጥ ብዙ ትካሎች ቤቶች ገዝተዋል በሄብ አፋር ክልል ብቻ መናገር ነው ካናዳም ውስጥ እንደዛ አሜሪካም ውስጥ እንደዛ ጀርመን ውስጥ የተወለደ እናቱ ጀርመናዊ አባቱ አፋር የሆነ ልጅ ከነሱ ጋር እየሄደ ብዙ ነገር በሱ እጅ ነው የሚያሰሩት አሁን
ስለዚህ ልክ ነህ ሁሉም ነገር ያልከው ልክ ነው ያው ከእንግዲህ በኋላ ግን አትጥፋ ትኩስ እያለ ዜናውን ካገኘ ዜና አልጠፋም እኛ እዛ የምናደራጀው ነበረ ያው የወጡት ወታደርም ይሁን የተሰበሰበ ኃይል ስራው ላይ ካላዋልከው አንዳንድ ነገሮችን ደግሞ እንትን ካላልክ ብዙ ችግር ይፈጠራል ታውቃለህ እና ብዙ ስራዎችን እየሰራን ነበር የሙዚቃ መሳሪያዎችም ካሜራዎችም ምናምኖችም እዚህ እየሰበሰብን አሁን እንልካለን በቅርብ እዛም ደግሞ ከሌላ ሀገር ያመጡት ባንዶች አይተሃል የአፋር ክልል የለውም አሁን የኛ ታጋዮች ያላቸው ሳተላይት ቴሌፎኖች ምናምን በጣም ጥሩ እየሄድን ነው በአቅማችን የእግዚአብሔር ፍቃድ ሆኖ እግዚአብሔር ይመስገን አልহামዱሊላህ በእኛ ኃይል አይደለም በእኛ ዕውቀት አይደለም በእግዚአብሔር ፍቃድ ነው እየተበደልን እንደሆነ አይቶ እግዚአብሔር እየተባበረን ነው ወንድሞቻችን ደግሞ ትግራይ በደል ተፈጽሟል ትናንትና አጋይተውናል ከትናንትና ወዳ ማጋይተውናል እንደ ጠላት እንድንተያይ ብዙ በኃይል ስላሴ ጊዜ ጀምሮ ተሰርቷል ዛሬ እኛ የተማረ ኃይል አለን ወጣቶች አለን ይሄው ማይክሮፎን ሚዲያ አሁን መጥቶ ነው የሚጠይቀኝ ቀላል ነገር አይደለም ድምጼን የሚያስተላልፍ እሱ ለራሱ ነው ብያል ለኔ ነው አሁን መስራት ያዘው እሱ ወንድምነት ማለት እንደዚህ ነው ሌላም ሚዲያዎች የመጣችሁ ስለ አፋር ጠይቁን እናስረዳችሁ ሌላም ደግሞ እናንተ ወደ አማራ ምናምን የምታረጉት በጣም ትልቅ ስራ ነው እናመሰግናችኋለን የሰው ህይወት እንታደግ ነው ምለው ሌላ ምንም ነገር የለም ህይወት መታደግ ነው በአሁን ሰዓት ሰው እየሞተ ነው በቃ ማንገዳይ አይታወቅ ፖሊሱ ሌባ ነው ዳኛው ሌባ ነው ባለስልጣኑ ሌባ ነው የሚኖሩት ኑሮ ካየ አውሮፓ ውስጥ አሜሪካ ውስጥ ያለ መካከለኛ ገቢ ያለው ሀብታም እንኳን እንደነሱ አይኖርም ትልቁ ሀብታም እንደነሱ አይኖርም ብል ያው ስራ ላይ ነው ለስራ ጦት ካልሆነ በስተቀር አለው ይችላል ግን መካከለኛ ገቢ ያለው እየቆጠበ ለማደግ የሚፈልግ ሀብታም ከሚኖረው ኑሮ በላይ ነው የሚኖሩት እነሱ ልክ ነው ስለዚህ ይሄን አቤት ማለት አለ እነሱ አሸባሪ ይሉሃል ከዳት አሁን አፋር ክልል ምን ማለት ጀምሯል አሸባሪ ትናንትና የ10 አመት ልጆች ናቸው 3 ዳሎል ላይ የተያዙት አህመድ ሐሪፍ ብለው የጸጥታ ቢሮ የተናገረው ለማኞች እብዶች ሰራቂዎች ከሃዲዎች ናቸው ወደ ኤርትራ ሄዱት ኤርትራ መንግስት እንደዚህ ነው እንደዛ ነው ይያለ ኤርትራ መንግስት ትናንትና አብይ አህመድ ያላስታጥቀውን ትጥቅ አስታጥቆት ያንን ትጥቅ ወስደው ነው እነሱ ይሸጡት እኔ በቀደም ለታ በላይፍ ተናግሬ ትናንትና ዛሬ ስንት የተጫነ መሳሪያ ያዙ የፌደራል መንግስት መኪና ቴንዳ ሸፍነው በኢትዮጵያ ውስጥ መሳሪያ የሚያሰራጁት የሚሸጡት ኮንትራባንድ የሚሰሩ እነሱ ናቸው የአብይ ባለስልጣኖች ስለዚህ አገሪቱን የማያባራ ጦርነት እየደገኑባት ነው መሳሪያ ነው የሚያመጡት መሳሪያ 10 15 20 አይሱዚ ተጭኖ ነው የሚሄደው ለንግድ ማታ ከነበረውን ከላ በሙሉ አንስተውታል የጅቡቲ መንግስት ደግሞ አስታጥቆ 16000 ኢሳ ሸኒሌ ዞን ጠባቂዎች ብሎ እንደፈው 10 ኪሎ ሜትር ላይ እየጠበቁ ነው አሁን ጦርነት ሊከፍቱ ነው ዝግጅት ጨርሰናል እያሉ እየፎከሩ ነው ስለዚህ ሞት እየተደገሰልን ነው ያው ሰው ቢበዛ በሳሪያ ቢበዛ አይደለም ያ ብላክ ፍቃድ ሆኖ በሐቅ ላይ ስትኖር ነው ሞትህም የሚያምረው ትግልህም የሚያምረው እኛ የሰውን አልነካንም የያዙትንም ደግሞ እናስለቀቅ ብለን ወረራ አልጀመርንም ነበር ባንዲራ ወርደው ወረራ የጀመሩት ሰው የገደሉት እነሱ ናቸው ልዩ ኃይል የከታተፉት እነሱ ናቸው በቀደም መተው የተኙትን ሰዎች ረሽነው በቦምብ መተው እነዛ የሞቱትን የረሸኑትን በጥልቆ ጭንቅላታቸው ከፋፍለው ኢሳኛን የሚያሸብር ይመስላል እኛ አንሸበርም በእንደዚህ እንጠነክራለን እንጂ ስለዚህ በጣም አመሰግናለሁ እድሉን ስለሰጠኸኝ ለአድማጮቼም ሶሪ አንዳንድ ቃላቶች እንትን ካልኩኝ በጣም ህዝባችን ያለቀ ነው ለፖለቲካ ማጣጣሚያ ወይ መንግስት እንድትጠሉ የማወራው ነገር የለኝም እኔ ሃይማኖት አለኝ ነገም ሞታለሁ ምላሴ ታጥፎ ነው የሚሄደው የውሸት መክሰብ አልፈልግም ድልም የለው እውነቱን ለማረጋገጥ ከፈለጋችሁ መደወል ይችላልላችሁ ከኛም ጋራ ደግሞ ከነጭብጡ አምጡ ካላችሁ እናመጣላችኋለን ፎቶ ከፈለጋችሁ ቪዲዮ ከፈለጋችሁ ሁሉም ቋንቋችንን የሚሰማ ካለ ያስተርጉም እናሰማችኋለን በጣም ጥሩ ነው ስለዚህ ሞት በቃን ነው ያልነው አመሰግናለሁ እንግዲህ አንተም ስልክ የሚፈልግ ማንኛውም የድርጅትም ይሁን ተቋም ያለው ሰው ካለ እኔ ሰጣቸዋለሁ
ሰጣችኋለሁ ወደኛ ደውሉና ከዛ በኋላ እንሰጣችኋለን በጣም አመሰግናለሁ ግን ሁሉ ጊዜ በየወቅቱ እየመጣህ ያለውን ነገር ንገረን እኔም በጣም አመሰግናለሁ መጣለሁ ለምን አልመጣም መጣለሁ ስለምታደርገው ትግል አምላክ ይወቅልህ አሜን እኛም በጣም ነው የምናመሰግነው ድምጽ መሆን ቀላል ነገር አይደለም ታፍነን 60 ዓመት ቆይተናል 7 ዓመት ሙሉ ሞት ውስጥ ነው ያለነው ስለዚህ እዝጌር ይገዛችሁ በርቱ አሜን ለዚህ ህዝብ ድምጽ መሆን ቀላል አይደለም አመሰግናለሁ ፍራዝ እሺ ቻው ደህና ዋል ቻው ደህና